ሶስት አይነት ነገሮችን እንድታዩ ፈልጋለሁ። አንደኛ የቤተሰብ የዛር የቡዳ መንፈስ ከሆነ የዛር ሆኖ የቡዳ መንፈስ ከሆነ ማንንም ሰው እናንተን እንዲወዳችሁ አይፈልግም። የተጠላችሁ በቃ ሁሉም ሰው የሚጠየፋችሁ እንድትሆኑ ይፈልጋል። ከእናት ከአባት ጀምሮ እስከ ልጆች ድረስ ኢቭን የቤት ሰራተኛ ሆና ገብታ እንኳን ከቤተሰብ ጋር ተደምራ አብራ እንድትጠላ የማድረግ ባህሪ ያለው ባዳዋን እንኳን ማለት ነው። ሁለተኛ ደግሞ ከንጽህና ጉለትና ከአመጋገብ በተደጋጋሚ አብሽ የሚበላ ሰው አብሽ የምትጠጣ ሴት ወይም ደግሞ የምትበሉት የምትጠጡት ምግብ በራሱ ላባችሁ ላይ ተጽዕኖ ይፈጥራል። አፋችሁም ደግሞ ማይከፈት ከሆነ አፋችሁ ተገጥሞ ቆይቶ ስትከፍቱት ያልተፋቀ ጥርስ ከሆነ ምናምን አፍ ጠረን ይመጣል። የጥርስ በሽታ ጥርሳችሁ የተቦረቦረ ከሆነ ቶሎ ቶሎ መጠራረግ ነው። ንግግር እንደኔ ብዙ ጊዜ በንግግር የምትቆዩ ሰዎች ካላችሁ አፍ ጠረን ሊኖር ይችላል። ይሄ በሰውኛው በሳይንሱና ከሚታየው አንጻር ነው። የመንፈሱ ተጽዕኖ ሳይኖርበት ግን እዚህም ላይ ሆኖ የመንፈሱ ተጽዕኖ ካለበት አውቆ ጥርሳችሁ እንዲቦረቦር አድርጎ አፋችሁ እንዲሸታ አድርጎ ሰው ፊት እንድትጠሉ ማድረግ ይችላል ነው ነገሩ። ቦርሻችሁም ጥርሳችሁን አጽድታችሁም አፋችሁን ተግሞጥሙጣችሁም ገላችሁን ብብታችሁን ታጥባችሁም እንኳን አሁኑኑ ስትሄዱ አሁኑ ትሸታላችሁ ልትባሉ ትችላላችሁ። ማን ሲሆን ነው? አጅሬው ሲሆን። ያ ደግሞ ቡዳ ዛር ሆኖ የቤተሰብ መንፈስ ከሆነና ፍቅረኛ ልትይዝ ስትሄድ ሴቷ ፍቅረኛ ልይዝ ሲሄድ ከሚስቱ ጋር ሲተኛ ምን ሲል አብሮ ሲሉ ፍየል ቢሸቱ እንዳለ በጣም ጥሩ ያልሆነ ሽታ ሴትም ልክ እንደዚሁ በቃ ላብ ይሸታሉ። ሌላም ጠረን የሚሸተዋሉ። ያን ለመቀየር ደግሞ ዶዶራንት ምናምን እንደዚህ ተነፋላችሁ። ዶዶራንቱ ራሱ ፋብሪካውን ደግሞ ስታዩት ደግሞ ሌላ ነው። ምርቱ ራሱ የእነንትና ምርት ነው። ብቻ መግማማት ብለዋል ማማዘናሽ። በሳይንሱም በምኑም ዝም ብለን መፍትሄ እያለ የምናመጣው አጃክስን ብትቀባው ሎሚን ብታረግበት ለጊዜው ነው እንጂ ሰይጣንን ግን በአጃክስና በሎሚ ያታባረረው። ዋናው ምንድነው የሚያስፈልገው? ያንን መንፈስ ማግኘት መያዝ ነው። ሌላ ሁለተኛው መተት ነው። የቤተሰብ ቡዳ ዛር ብያቸዋለሁ መጀመሪያ። ከዛ መተት ሴቷ ወንዶችን ስታስቀይም ለምሳሌ ዞር በል ካጠገቤ ካንተ ጋር ካሁን በኋላ መቀጠል አልፈልግም ጓደኛ ይዣለሁ ስትለው ወይም ወንዱ ደግሞ በቃ ስላት ድንግልናዬን ወስደህ እንደዚህ አስጨንቀኝ አብረን ቆይተን እድሜን ፈጅተህ ስትለው ጊዜ በቃ ዞር በል ካጠገቤ ይላታል። አልሰማ ስትለው ያ ይላል። ወይም ደግሞ የኔ እንድትሆኝ ይፈልጋለሁ ይላታል። እሷም አፈቅርሃለሁ እባክህ ከኔ አትራቀኝ ትለዋለች። አይሆንም ብሎ ወይ እሱ ወይ እሷ ዞር በል ካጠገቤ ወይም ዞር በል ካጠገቤ ሲባባሉ እንዴት እኔን ይንቃኛል ብለው ከኔ ጋር ካልሆነማ ከማንም ጋር አይቆያትም። ሚስትም ሲይዝ ጓደኛ ማነው ፍቅረኛም ሲይዝ እጮኛም ሲይዝ ሚስትም ሲያገባ ተገማምቶ እንዲኖር ታገመዋለች ማለት ነው በመተት። እንግዲህ በሰውነት ጠረንም በፈስም በምንም በጫማ ሽታም የሚመጡ ነገሮች እነዚህ ናቸው ማለት ነው። ሶስተኛውና ትልቁ ጉዳይ ግን በገዛ ፈቃዳችን ራሳችን ሄደን እንደዚህ አይነት ችግር ያለባቸው ሰዎች ጋር በዝሙትም በመዳራትም ሆነ በማንኛውም አይነት መንገድ አብረን በምንተኛበት ሰዓት የነሱ ያ የተደረገባቸው ሰዎች መንፈስ እኛ ጋር ይጋባል ማለት ነው። እና ብዙ ሰው የማይረዳው ይሄን ነው። ከብዙ ሴቶች ጋር የሚወጣ ወንድ ከብዙ ወንዶች ጋር የምትወጣ ሴት የብዙ ወንዶችና የብዙ ሴቶችን ባህሪ ወርሰው የሚያመጡት ራሳቸው ላይ ሚስት ያለችው ልጆች ያሉት ወንድ ሴተኛ አዳሪ በሚሄድበት ሰዓት ሴተኛ አዳሪዋ በጣም ብዙ ወንዶችን ስለምታስተናግድ የነዛ ሁሉ ወንዶች መንፈስ እዚህኛው ወንድ ጋር አብሮ ይመጣና ወደ ሚስቱ ይዞት ይመጣል። ከኤችአይቪ ጀምሮ እስከ መንፈስ ድረስ ከባድ ነው። በጣም ከባድ ነውና ይሄ ሁሉ ተጠረቃቅሞ በየቀኑ በየሳምንቱ ባህሪው የሚለዋወጥ ባል ካለሽ ባህሪዋ የምትለዋወጥ ሴት ሚስት ካለች ያ ነው ምክንያቱ። የመንፈስ ከተለያዩ ሰዎች የመጣ መንፈስ ነው።